ማንም እንዳይወጣ ሲል ህወሓት የትግራይ መውጫና መግቢያ በሮችን ሙሉ በሙሉ መዝጋቱ ታወቀ። ቡድኑ በጸባጫሪ ድርጊቱ የገፋበት ሲሆን ለጦርነት የሚመለምላቸው ወጣቶች ከትግራይ እየወጡብኝ ነው በሚል ሰበብ የትግራይ መውጫና መግቢያ በሮችን ከርችሟል። ታደምጡታላችሁ። ከ4 ኪሎ የተባረሩት ሚኒስትር አጋለጡት የተባለው ሚስጥር ትኩረት የሳበና እያነጋገረ ሆኗል። ሚኒስትሩ ተጸጽቼበታለሁ ስላሉት የ4 ኪሎ ከባድ ውሳኔና እርምጃ ለመጀመሪያ ጊዜ ዝምታቸውን ሰብረዋል። የሚኒስትሩ ሚስጥሮች ያስፈነጠዛቸውና ያስቆጣቸው ወገኖች ብዙ እያሉ ነው። እንመለስበታለን። በደቡብ አፍሪካ የሚካሄዱ ጸረ ፍልሰተኛ ተቃዋሚዎች ቤት ለቤት በመዞር የንግድ ተቋማት መዝረፋቸውና ስጋት መፍጠራቸውን መቀጠላቸው ተገልጿል። ጉዳዩ አሁንም አሳሳቢ ሆኖ መቀጠሉን ነዋሪዎች ተናግረዋል። በዝርዝር ታደምጡታላችሁ። የተባበሩት አረብ ኤሚሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን ምክር ቤት አባል ተናገሩ። ይህ በእንዲህ እንዳለ ኳታር፣ ፓኪስታንና ሌሎችም ቀጠናዊ አደራዳሪዎች አሜሪካና ኢራንን ወደ ውይይት ለመመለስ ጥረት እያደረጉ እንደሚገኙ ተዘግቧል። በዝርዝር የምታደምጡት ይሆናል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። የትግራይ ወጣቶችን በግዳጅ ለጦርነት እየመለመለ የሚገኘው የህወሓት ቡድን አላማጣ ላይ መንገድ መዝጋቱ ተነገረ። አብዛኛው ወጣት አስቀድሞ መሸሹን ተከትሎ ዘግይተው ለመውጣት እየሞከሩ ያሉትን ወጣቶች ከመንገድ ላይ አግቶ ወደ ወታደራዊ ስልጠና እያስገባቸው ነው ተብሏል። ከትግራይ ወደ አዲስ አበባ ሲጓዙ የነበሩ በመቶዎች የሚቆጠሩ ሰዎች ራያ አላማጣ ሲደርሱ መንገድ ተዘግቶባቸዋል። በዛሬው ዕለት ከመቀሌ የተነሱ በቁጥር 6 የህዝብ ማመላለሻ ባሶች አላማጣ በማለፍ ዋጃ ለመድረስ ሲቃረቡ እንዲመለሱ ተደርገዋል። አላማጣ የደረሱት ባሶች ተሳፋሪዎችን አውርደው ባዷቸውን አላማጣ ለቀው እንዲወጡ መገደዳቸው ተሰምቷል። ባሶቹ ተሳፋሪዎችን አላማጣ ላይ አራግፈው ጉዟቸውን እንዲቀጥሉ የተደረገ ሲሆን ህፃናት የያዙ ሴቶችን ብቻ ወደ አዲስ አበባ አልፈዋል። ባሶቹ ተሳፋሪዎችን መንገድ ላይ አራግፈው እንዲመለሱ የተደረገው የህወሓት ታጣቂዎች መንገዱን ዘግተው በሰጡት አስገዳጅ ትዕዛዝ ነው ተብሏል። በምን ምክንያት እንዲመለሱ እንደተደረገ ተጓዦች ታጣቂዎችን ሲጠይቁ የትግራይ መታወቂያ ያለው ሰው ከትግራይ መውጣት እንደማይችል ተነግሯቸዋል። ከአላማጣ እንዳያልፉ የተከለከሉ ወገኖች ከዚህ በኋላ ከትግራይ ክልል ውጪ ለመንቀሳቀስ ድጋሚ እንዳይመለሱ እንደተነገራቸው ገልጸዋል። የህወሓት ታጣቂዎች የትግራይ ተወላጆች በተለይም ወጣቶችን ከክልሉ ለመውጣት ሙከራ እንዳያደርጉ ዛሬ ለመለሷቸው ተሳፋሪዎች ነግረዋቸዋል ተብሏል። ከመንገድ ላይ የተመለሱት ተሳፋሪዎቹ አብዛኞቹ ወጣቶች መሆናቸው የተጠቆመ ሲሆን ለግዳጅ ውትድርና ሊወሰዱ እንደሚችሉ እየተገለጸ ነው። ለጊዜው ባልጠበቁት የጉዞ ክልከላ የተደናገጡ ተሳፋሪዎች እዚያው አካባቢ ሲጉላሉ መታየታቸውን ከስፍራው የወጡ መረጃዎች ያመላክታሉ። ህወሓት ከዚህ ቀደም በፍርሃት ተባ ሲያደርገው የነበረውን መንገድ መዝጋት ዛሬ ላይ ወጣቶችን አፍኖ ለጦርነት ለማሰለፍ በይፋ ጀምሮታል ተብሏል። ቡድኑ የትግራይ ወጣቶችን በግዳጅ ወታደራዊ አፈሳ በማድረግ ከዚህ በፊት ሲነገር የነበረ ሲሆን አሁን ደግሞ ማንም ሰው ከክልሉ እንዳይወጣ መከልከሉ ችግሩን አባብሶታል። በደብረ ጽዮን ገብረ ሚካኤል የሚመራው ካቢኔ በቅርቡ ባሳለፉ ውሳኔ ወጣቶች ከትግራይ እንዳይወጡ የሚወጡትንም እርምጃ እንደሚወስድ ሲዝት ነበር። ወጣቶች ከትግራይ እንዳይወጡ በየአቅጣጫው ከመቆጣጠር አንስቶ ተግባራዊ ማድረግ ተጀምሯል። የክልሉ ፖሊስ አዛዥ የሄደጎ ስዩም የትግራይ ወጣት በውስጥና የውጭ ጠላቶች ሴራ ከእጃችን እየወጣ ነው በማለት በአስቸኳይ ቁጥጥር እንዲደረግ ትዕዛዝ መስጠታቸውን መዘገባችን ይታወሳል። ህወሓቶች እንዳሰቡት ወጣት ማግኘት ባለመቻላቸው በየመንደሩ የተደበቀውን ወጣት ለመልቀም ከትግራይ እንዳይወጣ መንገድ መዘጋቱ የሚጠበቅ ነበር። በክልሉ የተፈጠረውን የጦርነት መቀስቀስ ስጋት ተከትሎ በርካታ ወጣቶች ባለፉት ወራት ወደ አዲስ አበባ በስፋት ፈልሰዋል። ወጣቶቹ ባገኙት አጋጣሚ አስቀድመው ከትግራይ መውጣታቸው ቢታወቅም መሄጃ አማራጭ ያጡ የህወሓት የግዳጅ አፈሳ ሰለባ እየሆኑ ነው። ጦርነት ሸሽተው አዲስ አበባ የገቡትም ለእስርና እንግልት እየተጋለጡ መሆኑን መረጃዎች ያመላክታሉ። የትግራይ ወጣቶች በስፋት እንደሚታሰሩ እንደ ጌታቸው ረዳ ያሉ ፖለቲከኞች እየገለጹ ሲሆን የታሰሩ ወጣቶችን ወዲያውኑ ለማስፈታት ጥረት እየተደረገ መሆኑ ተጠቁሟል። ህወሓት ይህንኑ የወጣቶችን እስር መንገድ ለመዝጋት እንደ ፕሮፓጋንዳ ስልት እየተጠቀመበት ነው ተብሏል። ወጣቱ በአዲስ አበባ እየታፈሰ ነው የሚል ፕሮፓጋንዳ በትግራይ በስፋት የሚነገር ቢሆንም ወጣቱ ጦርነትን ሽሽትን በመምረጡ በመጨረሻም ህወሓት መንገድ ለመዝጋት ተገዷል።
ከ4 ኪሎ የተባረሩት ሚኒስትር አጋለጡት የተባለው ሚስጥር ትኩረት ይሳብና ያነጋገረ ሆኗል። ሚኒስትሩ ተጸጽቼበታለሁ ስላሉት የ4 ኪሎ ከባድ ውሳኔና እርምጃ ለመጀመሪያ ጊዜ ዝምታቸውን ሰብረዋል። የሚኒስትሩ ሚስጥሮች ያስፈነጠዛቸውና ያስቆጣቸው ወገኖች ብዙ እያሉ ነው። የቀድሞው የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ቮክስቤድ ከተባለ የውጭ ሚዲያ ጋር ባደረጉት ውይይት በሰጡት ሰፊ ማብራሪያ የሰሜን ኢትዮጵያዊ የትግራይ ጦርነት በሀገሪቱ ማክሮ ኢኮኖሚ ላይ ያሳደረውን ከባድና አውዳሚ ጫና በዝርዝር አስገንዝበዋል። በሀገሪቱ የኢኮኖሚ ታሪክ ውስጥ ከፍተኛ የተሃድሶ እርምጃዎችን ሲመሩ የነበሩት ማሞ ምህረቱ በወቅቱ የነበረውን አጣዳፊ ኢኮኖሚ ውጥረት እንዲሁም ቀደም ሲል የነበረው በብድር ላይ የተመሰረተ የህዝብ መሰረተ ልማትና የእድገት ጉዞ የደረሰበትን ገደብ አንስተዋል። ጦርነቱ ሀገሪቱን አማራጭ ወደሌለው የኢኮኖሚ ቀውስ ውስጥ በመክተት ለዓለም አቀፉ የገንዘብ ድርጅት IMF ቅድመ ሁኔታዎች እንድትገዛ አስገድዷታል ብለዋል። በተለይም የኢኮኖሚ ማሻሻያ ፕሮግራሙንና የኢንዱስትሪ ፓርኮችን እድገት አስመልክቶ በሰጡት ማብራሪያ ሀገሪቱ በከፍተኛ ወታደራዊና ፖለቲካዊ ጫና ውስጥ ሆና የብር ዋጋ በገበያ እንዲወሰን ማድረግን ጨምሮ በIMF የሚመሩ የለውጥ እርምጃዎችን ተግባራዊ ለማድረግ መገደዷ ያስከተለውን ተጽዕኖ በማንሳት የተሰማቸውን ጥልቅ ነጸብራቅና ጸጸት ገልጸዋል። ይህ ውሳኔ በሀገር ውስጥ የታቀዱ የኢኮኖሚ ማሻሻያዎችን መሰረት ያደረገ ቢሆንም የጦርነቱ መዘዝ ግን ሀገሪቱ ለውጭ የገንዘብ ተቋማት እጅ እንድትሰጥ ያደረገ መሆኑን ጠቁመዋል። በተጨማሪም የዋጋ ግሽፈት ከ30 በመቶ አካባቢ ወደ ነጠላ አሃዝ መውረዱን፣ የውጭ ምንዛሬ ክምችት በ6 እጥፍ ማደጉንና የወጪ ንግድ ገቢ ከሪፎርሙ በፊት ከነበረበት ከ3 እና 4 ቢሊዮን ዶላር በመነሳት በዚህ ዓመት በጀት ወደ 10 ቢሊዮን ዶላር መጠጋቱን በማንሳት የማክሮ ኢኮኖሚ መሰረቱ በአብዛኛው አስተማማኝ ደረጃ ላይ መሆኑን ተናግረዋል። አሁን የጀመርነውን መንገድ እስካላቋረጥን ድረስ ከማክሮ ኢኮኖሚ አስተዳደር አንጻር ስጋት አይገባንም ያሉት የቀድሞ የብሔራዊ ባንክ ገዢም ይልቁንም ዋናው ስጋት ከሀገር ውስጥ የፖለቲካ መረጋጋት፣ ሰላምና ከቀጠናዊ መረጋጋት ጋር የተያዘ ነው ሲሉ ነው የገለጹት። እነዚህ ጉዳዮች እልባት እስካገኙ ድረስ የሀገሪቱ ተስፋ እጅግ ሰፊ መሆኑንም አቶ ማሞ ጠቁመዋል። በዚሁ ቃለ መጠይቅ ላይ ሌላው ያነሱት ጉዳይ የኢትዮጵያ ማዕከላዊ ባንክ የሪፎርም አጀንዳ የተዘጋጀውና እንቅስቃሴ የተጀመረው ዓለም አቀፍ የፋይናንስ ተቋማት ድጋፍ ከማድረጋቸው ቀድሞ መሆኑ ነው። የIMF ወይም የዓለም ባንክ ፕሮግራም ከመጀመሩ ከ1 ዓመት ተኩል በፊት የራሳችንን የማዕከላዊ ባንክ ስትራቴጂ አዘጋጅተን ነበር ብለዋል። ለ5 አስርተ ዓመታት የዘለቀውን የቋሚ ተመን ፖሊሲ ለውጥን በተመለከተ በተሰሩ ስራዎች ከ80 በላይ የውጭ ምንዛሬ ደንቦችን በአንድ መመሪያ ስር መሰብሰብ መቻሉንና ይኸውም አረንጓዴው መጽሐፍ ተብሎ እንደሚጠራ አብራርተዋል። በዚህ ቃለ መጠይቃቸው አቶ ማሞ ዋናው ነገር የተከናወነው የሪፎርም ትግበራ ብቻ ሳይሆን እንዴት ተከናወነ የሚለው ጭምር እንደሆነ በማብራራት ዘዴው፣ ዝግጅቱ፣ የነገሮች ቅድመ ተከተል፣ አፈጻጸሙና ቅንጅቱ ሁሉ የሪፎርሙ አካል መሆኑን ጠቅሰዋል። ስለ አግዋ ያነሱት አቶ ማሞ የኢትዮጵያ ጨርቃጨርቅ ኢንዱስትሪ ወደ አሜሪካ ገበያ ከኮታና ከቀረጥ ነፃ የመግባት እድሉን መነጠቁ ኢንዱስትሪውን መጉዳቱን በቁጭት ተናግረዋል። የአግዋ ተጠቃሚነት ቀጥሎ ቢሆን ኑሮ ሊገኝ የሚችለው ነገር አሁን ላይ ትልቅ የልማት ኪሳራን የሚያሳይ ነው። ይህም በግሌ እስካሁን የሚቆጭበት ጉዳይ ነው ብለዋል። በደቡብ አፍሪካ የሚካሄዱ ጸረ ፍልሰተኛ ተቃዋሚዎች ቤት ለቤት በመዞር የንግድ ተቋማት መዝረፋቸውና ስጋት መፍጠራቸውን መቀጠላቸው ተገለጸ። በደቡብ አፍሪካ በተለያዩ አካባቢዎች ሰነድ የሌላቸውን የውጭ ሀገር ዜጎች ኢላማ ያደረጉ ህገወጥ ሰልፎችና አልፎ አልፎ የሚስተዋሉ የሱቅ ዘረፋዎች አሁንም ሙሉ በሙሉ እፎይታ ለመስጠታቸውን በአካባቢው የሚገኙ ምንጮች ለአዲስ ማለዳ ገልጸዋል። በደቡብ አፍሪካ የተባበሩት ኢትዮጵያውያን ማህበር ፕሬዝዳንት ዮሐንስ ሀቢቡ ከአዲስ ማለዳ ጋር በነበራቸው ቆይታ በትናንትናው ዕለት በጆሃንስበርግ ዙሪያ በሚገኘው ዳኖታ በተባለ አካባቢ በተቀሰቀሰ ተቃውሞ የተወሰኑ የንግድ ሱቆች እንዲዘጉ መገደዳቸውና ጥቂቶቹ ላይ ደግሞ ዝርፊያ መድረሱን ገልጸዋል። አክለውም ማርች በሚል ስያሜ የሚንቀሳቀሱና በመንግስት እውቅና የሌላቸው እነዚህ ቡድኖች ቀደም ሲል የተቃውሞ ሰልፋቸውን ከሳምንት በፊት ለማቆም አቅደው የነበረ ቢሆንም አሁን ግን ጥሪያቸውን በመቀየር በየሳምንቱ ሐሙስ ሰልፍ እንደሚያደርጉ በማወጃቸው
መሆናቸው ውጥረቱን እንዲቀጥል አድርጓል። በሌላ በኩል የድንበር የለሽ ሐኪሞች ማህበር ቡድን በስደተኞች ላይ እየደረሰ ያለው ጥቃትና በሆስፒታሎች እኩል የሕክምና አገልግሎት አለማግኘት ስጋት መፍጠሩን ቢገልጽም የሀገሪቱ የጤና ጥበቃ ሚኒስቴርና ገዢው ፓርቲ በጉዳዩ ላይ በሰጡት ጥብቅ ማብራሪያና በወሰዱት እርምጃ በአሁኑ ወቅት በሆስፒታሎች ውስጥ የነበረው ችግር መቀረፉ ተነግሯል። የደቡብ አፍሪካ መንግስት የቀውጢውን ወቅት ለማለፍ ከፍተኛ የሰው ኃይል በማሰማራት ሁኔታውን ለመቆጣጠር መረባረቡ ይበል የሚያሳይ ነው ያሉት ዮሐንስ አደገኛ ሊሆን ይችል የነበረው እንደ አውሮፓውያን አቆጣጠር የሰኔ 30 ሰልፍ ከፍተኛ ጉዳት ሳያስተናግድ እንዲጠናቀቅ አድርጎታል። አሁን ላይ አንጻራዊ ሰላም አለ ብለዋል። ይሁን እንጂ ሀገሪቱ ወደፊት ሀገራዊ ምርጫ የምታካሄድ በመሆኑ ምርጫውን አስታኮ የሚነሱ ትንንሽ ግጭቶችና አለመረጋጋቶች እስከዛው ድረስ ሙሉ በሙሉ ሊጠፋ እንደማይችል ያላቸውን ስጋት ገልጸዋል። በሌላ በኩል አልጀዚራ ጸረ ፍልሰተኛ ተቃዋሚዎች ቤት ለቤት እየሄዱ ንብረት የመዝረፍና ሰነድ የሌላቸውን ስደተኞች ማጥቃት ድርጊት ጀምረዋል ሲል ዘግቧል። በአሁኑ ወቅት ያለው አጠቃላይ ሁኔታ ካለፈው ሳምንት አንጻር ሲነጻጸር የተረጋጋ ነው ተብሏል። የተባበሩት አረብ ኤሚሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላል ሲሉ አንድ የኢራን ምክር ቤት አባል ተናገሩ። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት እስማኤል ኩዋሳሪ የተባበሩት አረብ ኤሚሬትስ አሜሪካ በሀገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉ ከሰዋል። በዚህ ምክንያት አሜሪካ እየፈጸመች ላለው ጥቃት ኤሚሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ሲሉ የባህረ ሰላጤዋን ሀገር አስጠንቅቀዋል። እስማኤል በተጨማሪም በኢራን ላይ እየተፈጸመ ካለው ጥቃት ጋር በተያያዘ እየወሰደችው ባለቻቸው እርምጃዎች የተባበሩት አረብ ኤሚሬትስ ከኢራን ጠላቶች ጋር ተሰልፋለች፣ ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቀው ይገባል ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውንም ድጋፍ የሚሰጥ ከኢራን ያጸፋ ቅጣት ይጠብቀዋል በማለት ያስተላለፉትን ማስጠንቀቂያ የምክር ቤት አባሉ አጽንኦት ሰጠው ጠቅሰዋል። ስለዚህም ኤሚሬትስ በቀጠናው ያሉትን ለአሜሪካ ጦር ሰፈሮች በምትሰጠው ድጋፍ ምክንያት የባህር እንቅስቃሴ መስመሯ፣ የባቡርና የአየር ትራንስፖርት መሰረተ ልማቶቿ እንዲሁም የነዳጅና የጋዝ ተቋማቷ የኢራን ጦር ሰራዊት እርምጃ በሚወስድበት ጊዜ ዋነኛ ኢላማዎች ይሆናሉ በማለት አስጠንቅቀዋል። ይህ በእንዲህ እንዳለ ኳታር፣ ፓኪስታንና ሌሎችም ቀጠናዊ አደራዳሪዎች አሜሪካና ኢራንን ወደ ውይይት ለመመለስ ጥረት እያደረጉ እንደሚገኙ ተዘግቧል። የአሜሪካው አክሲዮስ እንደዘገበው አሸማጋዮቹ አሜሪካና ኢራን እንደ አዲስ የገቡበትን ግጭት አቆመው ኒውክሌርን የተመለከተ ውይይት እንዲቀጥሉ ለማድረግ እየሞከሩ ነው። አክሲዮስ በአሜሪካና በአሸማጋዮቹ ሀገራት የሚገኙ ሁለት ምንጮችን ጠቅሶ እንደዘገበው ውይይቶች እንዲቀጥሉ ጥረቶች ተጀምረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከትናንት በስቲያ ከኢራን ጋር የተፈረመው የመግባቢያ ሰነድ እንዲሁም የተኩስ አቁም አብቅቶለታል ብለዋል። ፕሬዝዳንቱ በኢራን ላይ ጥቃት እንዲፈጸም ትዕዛዝ ማስተላለፋቸውን ተከትሎ ሁለቱ ሀገራት ወደ ግጭት ተመልሰዋል። ትራምፕ ትኩረታቸው የሆርሙዝ ወሽመጥን ማስከፈት መሆኑን ተናግረዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ የሆርሙዝ ወሽመጥ በሀገሪቱ ኃይሎች ቁጥጥር ስር እንደሚገኝ ገልጿል። አክሲዮስ እንደዘገበው ትራምፕ አሁንም ቢሆን የለየለት ጦርነት ውስጥ ተመልሰው መግባት አይፈልጉም። የአሜሪካ ጦር ለሁለት ተከታታይ ቀናት በፈጸመው ጥቃት በኢራን ወደ 90 ኢላማዎችን መምታቱን አስታውቋል። የኢራን እስላማዊ አብዮታዊ ዘብ በኩዌት በባህሬንና በኳታር የአሜሪካ የጦር ሰፈሮች ላይ የድሮን ድብደባ መፈጸሙን ገልጿል።